የኢትዮጵያ ፕሪሚየር ሊግ የሳምንቱ የመጨረሻ ቀን ፍልሚያዎች ሲቀጥሉ ዛሬ በሰንጠረዡ ሁለት ጫፎች ላይ የሚገኙ ክለቦች ፊት ለፊት ይጋጠማሉ። ሁለቱም በወጣትና ልምድ ባላቸው የሊጉ ፈርጦች የተገነቡ ግን ደግሞ በተለያየ መንገድ በመጓዝ ላይ የሚገኙ ናቸው። የሊጉ መሪ ሲዳማ ቡና በደረጃ ግርጌ አቅራቢያ ከሚገኘውና ሕልውናውን ለማስከበር ከሚፋለመው አዳማ ከተማ ጋር ይገናኛል። በወረቀት ላይ ጨዋታው ለመሪው ሲዳማ ቡና ቀላል ሊመስል ይችላል። ነገር ግን ከሜዳ ጀርባ ያሉ ቁጥሮች፣ የታሪክ ማህደሮችና የወቅቱ ተጨባጭ አቋሞች ፍጹም የተለየና ለአስጨራሽ ፍልሚያ እንደሚጠብቀን ይነግሩናል። መላኩ ወልደሰንበት ነኝ። አብራችሁን ቆዩ። ወደ ታሪኩ ስንመለስ እነዚህ ሁለት ክለቦች እስካሁን በሊጉ 18 ጊዜ ተገናኝተዋል። ሲዳማ ቡና 5 ጊዜ ሲያሸንፍ አዳማ 4 ጊዜ አሸንፏል። የሚገርመው ግን ከግማሽ በላይ የሚሆኑ ጨዋታዎቻቸው ማለትም 9 ፍልሚያዎች በአቻ ውጤት የተጠናቀቁ ናቸው። ይህ የሚያሳየው ደረጃቸው ምንም ይሁን ምን ሁለቱ ቡድኖች ሲገናኙ ጨዋታው የነጥብ ፍጭት እንደሚሆን ነው። የበለጠ አጓጊ የሚያደርገው ደግሞ የወቅቱ አቋማቸው ነው። መሪው ሲዳማ ቡና ባለፉት 5 ጨዋታዎች ከ15 ነጥብ ማሰባሰብ የቻለው 4 ብቻ ነው። በአንጻሩ አዳማ ከተማ ባለፉት 5 ጨዋታዎች 6 ነጥብ አግኝቷል። አዎ መሪው ቡድን ካለፉት 5 ጨዋታዎች በነጥብ አሰባሰብ ረገድ ከደካማዋ አዳማ ያነሰ ውጤት ነው ያስመዘገበው። ይህ የቅርብ ሳምንት የነጥብ ድርቅ የዛሬውን ጨዋታ ለሁለቱም ቡድኖች የማገገሚያ እንዲሆን አድርጎታል። እስኪ የቡድኖችን ስልታዊ አያያዞችን እናነጻጽራቸው። በኳስ ቁጥጥር ረገድ አዳማ ከተማ በ55 በመቶ የበላይነት አለው። ሲዳማ 52 በመቶ ይይዛል። ሁለቱም ክለቦች ወደ ግብ የደረሱበትን ኳስ ወደ ጎል የመቀየር ብቃት ስንመለከት ግን ሁለቱም በ14 በመቶ እኩል ናቸው። ነገር ግን ጨዋታውን የሚቀይረው ትልቁ ልዩነት ያለው ከተከላካይ ጀርባ ነው። ሲዳማ ቡና በአማካኝ በጨዋታ 1.15 ግቦችን ሲያስቆጥር የሚገባበት ግን 0.61 ብቻ ነው። የ55 በመቶ የክሊንሺት ስኬትም አለው። ይህ ማለት መሪው ሲዳማ ቡና ካደረጋቸው ጨዋታዎች ከግማሽ በላይ የሚሆኑትን መረቡን ሳያስደፍር አጠናቋል። ተጋጣሚው አዳማ ከተማ በበኩሉ 0.91 ግብ አስቆጥሮ 0.9 ግብ ይገባበታል። የክሊንሺት ስኬቱም 45 በመቶ ብቻ ነው። አዳማ ዛሬስ በኳስ ቁጥጥር ለመብለጥና ለማጥቃት ቢሞክርም የሲዳማን የብረት አጥር ሰብሮ ለመግባት ግን ትልቅ የቤት ሥራ ይጠብቀዋል። ባለፈው ሳምንት የተመዘገቡ ውጤቶች ለዛሬው ጨዋታ ትልቅ የስነ ልቦና ስንቅ ናቸው። አዳማ ከተማ ከወልዋሎ ጋር ያደረገውን ጨዋታ ያጠናቀቀው 0-0 በሆናቸው ውጤት ነው። ሲዳማ ቡና ካጋጠመው ከ3 ተከታታይ ሽንፈት በኋላ ባለፈው ሳምንት አርባ ምንጭ ከተማን 3-0 በሆነ አስደናቂ ውጤት በመቀጥቀጥ ለዋንጫው ያለውን ጡንቻ በድጋሚ ያሳይቷል። የአጣፋጭ ድል የሲዳማን ተጫዋቾች በራስ መተማመን በከፍተኛ ሁኔታ መልሶታል። ስለዚህ ዛሬ ሁለቱ ቡድኖች በተለያየ ስነ ልቦና ውስጥ ሆነው ወደ ሜዳ ይገባሉ። ግን መዘንጋት የሌለበት አዳማ ከተማ የሚጫወተው የመውረድ ስጋት ውስጥ ሆኖ መሆኑ ነው። ይህ ደግሞ በጨዋታው የሞሽረት ትግል ስለሚያደርግ ለመሪው ሲዳማ ቡና ቀላል ተጋጣሚ ሆኖ አይቀርብም። ዛሬ አዳማ ከተማ በኳስ ቁጥጥር የበላይነት ለመውሰድ ቢሞክርም ሲዳማ ቡና ባለው ጠንካራ የተከላካይ መስመርና ባለፈው ሳምንት ባገኘው ባለ 3 ጎል ድል ስነ ልቦና የበላይነት ይዞ ይገባል። አዳማ ጨዋታውን ወደ ተለመደው የታሪክ አቻ ውጤት ለመውሰድ ካልተከላከለ በቀር መሪው ሲዳማ ቡና የዋንጫ ጉዞውን በድል ለማጠናቀቅ ሰፊ እድል አለው። የስፖርት ዝግጅት ክፍላችን ለዚህ ጨዋታ የ65-35 ከመቶ ግምት ለሲዳማ ቡና ይሰጣል። ክቡራና ክቡራት አድማጭ ተመልካቾቻችን የቅድመ ጨዋታ ትንታኔያችን ይህን ይመስል ነበር። መላኩ ወልደሰንበት ነበርኩ። ስላዳመጣችሁን እናመሰግናለን።